መጽሐፍ ቅዱስ የያዛችሁ ኤፌሶን ምዕራፍ 1 ቁጥር 10 እንደዚህ ይነበባል። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። በዘመን ፍጻሜ ይደረግ ዘንድ ያለውን ሐሳቡን በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ኤፌሶን ምዕራፍ 1 ቁጥር 10 እንግዲህ ኤፌሶ መጽሐፍና የአዲስ ኪዳን መጽሐፍ ይህንን አዲሱን ዓመት ከገባ ጀምሮ የቤተ ክርስቲያናችንን መሪ ሐሳብ የዓመቱን ቃል መነሻ በማድረግ እየተነጋገርን ነው የምንገኘው። ዛሬ የምንመለከተው በክርስቶስ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ ምንድነው? በዘመን ፍጻሜ ይደረግ ያለው ሐሳቡ ካላችሁኝ ፍሬዎችን ወደ ቤቱ መሰብሰብ ነው። የሰው መንጋ መሰብሰብ በማ በኩል? በክርስቶስ በኩል ፍጥረት ይህንን መዳን ተቀብሎ ወደ እግዚአብሔር ቤት እንዲመጣ፣ አዳራሾቻችን በፍሬ እንዲሞሉ፣ ቤቶቻችን፣ እህቶቻችን፣ ወንድሞቻችን፣ እናት አባቶቻችን ይህን መዳን ያልተቀበሉ ሰዎች እየተቀበሉ በፍሬ እንዲሞሉ፣ በጨለማ ያለው ሕዝብ የገዛ በስጋ የምትዛመዳቸው ሰዎች ፍሬ አልባ ሆነው በማይጠፋው ሌት ተቀን እሳትና ዲን ባለበት ለሰይጣንና ለሰራዊቱ በተዘጋጀው የሞት ባህር እንዳይገቡ አንተ ባመንከው ብርሃን እግዚአብሔር እነሱን ፍሬ አድርጎ እንዲሰጥህ የምትናገርበት ህይወት ማለት ነው። እስቲ ያልዳነ ቤተሰብ ያላችሁ ሰዎች ግልጽ ነው ወይስ በኦሮምኛ ልንገራችሁ? ያልዳነ እናት፣ ወንድም፣ አጎት፣ አክስት ያለው ቤተሰብ ከፍ አድርጉት፣ ግድ የላችሁ። በጌታ በኢየሱስ ስም ይሄ ለእናንተ ታልፎ ይሰጣችሁ። የሁለተኛውን የጨለማውን ሞት አይሞቱባችሁ። እግዚአብሔር ፍሬ አድርጎ ይስጣችሁ። የመጀመሪያው ሰክሰስ ማለት ፋሚሊህን ወደ ጌታ ማምጣት ማለት ነው። የመልካም ፍሬ ዘመን ነው ስንል የደም ንክኪ ከኛ ጋር ያላቸው ሰዎች ወደኛ መንግስት መቀላቀል መቻል አለባቸው። በጌታ ፍቅር ጠይቃችኋለሁ። ላልዳኑ እህት ወንድሞቻችሁ በጾም ጸሎት እንዲድኑ ጸልያችሁ የምታውቁ ሰዎች በኢየሱስ ስም ውረሷቸው። ካልጸለይክ አይሆንም። አንተ አሁን የምትቀመስከውን ደስታ፣ አንቺ ያጣጣምሽ ያለውን ፕሮቴክሽን፣ አንተ የኖርክ ያለውን ጋራንቲ ያለውን ህይወት፣ አንተ ተኝተህ ስትነሳ ያለውን ደስታ እነሱ ካላገኙት አብሎ መብላትና መጠጣት ምን ዋጋ አለው? ይዛመዱኛል ማለት ልቀይር ሊፈልገሽ ነው? እሺ ምን ዋጋ አለው? ምን ዋጋ አለው? ፍሬ ማለት በገዛ የደም ንክኪ ያሉን ሰዎች አንተ ወዳለህበት በረት ማምጣት ማለት ነው። ለዚህ ቅናት ከሌለ በጣም ከባድ ነው። ራሱን ያመመው ሰው አጠገብህ ቁጭ አድርገህ ራሴን አሞኛል ብሎ እየነገረ የራስ ምታት መድኃኒት ኪስ ውስጥ ይዘህ እንደ መከልከል ማለት ነው። ይህ ዓመት የመልካም ፍሬ ዓመት ነው ብለን ስንናገር በጌታ በኢየሱስ ስም ወደ 2019 ዘመዶቻችሁ ጌታን ባለማወቅ አይለፉባችሁ። እግዚአብሔር ምርኮ አድርጎ ይስጣችሁ። እስቲ አንድ ሰው ጮህ ጌታ ሆይ ምርኮ አድርገህ ስጠኝ በሉ እስቲ። ታውቃለህ አይደለ? በስጋ ልትዛመድ ትችላለህ ያልዳነው ወንድምና እህት ጋር። ይኸውልህ ካልዳነው እህትና ወንድምህ በላይ የምበልጥብህ እኔ እዚህ ያለን ለምን የአንድ አባት ልጆች ነን። አንድ መንግስት ወራሾች ነን። ሌላው ልጨምር፣ አንድ መንፈስ ነው የጠጣ ነው። አንድ እውነት ነው የተቀበልነው። አንድ ሀገር ነው ያለን። የሆነ ጊዜ ሁሉም ወደ ወገኑ ይሰበሰባል። ያን ጊዜ እያየህ ነው
ትተሃት እንዲህ የምትሳሳላትን ዋጋ የከፈልክባትን ያስተማርካትን ሰው ትተህ ከኔ ጋር ተባብረ ወደ መንግስተ ሰማያት መግባት። ስለዚህ እግዚአብሔር አምላክ ቤታችሁን በፍሬ ይሙላ። እግዚአብሔር ፍሬ አድርጎ ይስጣችሁ። ስለመጨረሻ እግዚአብሔር ሆይ ፍሬ አድርገህ ስጠኝ በሉት። እዚሁ ኤፌሶን ምዕራፍ 1 ቁጥር 10 በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡና በጣም የሚገርመኝ በሰማይና በምድር ያለውን ሁሉ በክርስቶስ መጠቅለል ነው ይላል። አንተ ገብተሃል፣ ሌላው መጠቅለል አለበት። አየ በኔ የሚሰራው አለ፣ በቶማስ የሚሰራው አለ፣ በኪያ የሚሰራው አለ፣ በአስራት የሚሰራው አለ፣ ደግሞ በሁላችን የሚሰራው አለ። በጌታ በኢየሱስ ስም እግዚአብሔር አምላክ በእናንተ የሚሰራበት ዘመን ይሆን። ስለ ኢየሱስ በድፍረት የምትናገሩበት ዘመን ይሆን። ስለ ኢየሱስ መናገር ማለት አለዋሎ መጥቶ ይሄ የህዝብ ጆሮ መረበሽ ማለት አይደል። መንገድ አላስኬድም ማለት አይደል። መበጥበጥ ማለት አይደል። እውነትን በፍቅር ቃል መናገር ማለት። ክብር ለጌታ ይሁን። እየተቦረቦሩ እጃቸውን ይሰጣሉ። አንዱ ፍሬ ይሄ ነው። ለፍሬ ተጠርተናል። እንግዲህ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ ይሄ ከሆነ እግዚአብሔር አንዱ ያላመኑ ሰዎች እንዲድኑ ነው። ሁለተኛው ምንድነው ብለህ ከጠየቀኝ፣ ሁለተኛው በህይወት ላይ የሚታይ የክርስቶስ ኢየሱስ ፍሬ መኖር መቻል አለበት። ፍሬ ስለራሱ አያስረዳም። ፍሬ ስለራሱ አያስረዳም። ዛፉን የሚናገር አንድ ሰው 50 ሄክታር ቅርብ ቀን ሄጄ አየሁ በጉብኝት። 50 ሄክታር የሎሚ ሄክታር። ሎሚ ታውቃላችሁ አይደል? ሎሚዎቹ አድገው አየሁትና የሎሚ ነው አልኩኝ። ይሄ ሎሚ ነው፣ ይሄ ብርቱካን ነው፣ ይሄ ሙዝ ነው አልኩኝ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የብርሃን ጉልበት በቤተ ክርስቲያንና በቅዱሳን ላይ ከሚያመጣው ተጽዕኖ መካከል አንዱ እሱን የሚመስል ፍሬ ነው። ማንም ብድግ ብሎ የኔን አባቴን ንብረት ወርሳለሁ ማለት አይችልም። ትችላለህ? የኔን አባት አትችልም። መጥቶ ቢከራከረኝ ፍርድ ቤት አባቴ መጥቶ እዚህ ጋራ የሱ ልጅ ነኝ ቢል ማንም ሰው አይቶ እሱን አትመስልም ነው የሚለው። አትመስልም ነው የሚለው። የዲኤንኤ ካርድን ቢያመጣ አይመስልም ነው የሚለው። ፍሬ ለበረከታችሁ ትልቅ አቅም አለው። እንድትራመዱ ይረዳችኋል። አትከለከሉም። በሽታ አይከለክላችሁም። ድግምት አይከለክላችሁም። ሟርት አይከለክላችሁም። ብዙ ሰዎች እኮ ከእናንተ የሚበልጥ ትንቢት በትልልቅ ሰዎች አላቸው። ትንቢቱ ለምን አልተፈጸመም? ፍሬ፣ መልክ፣ ፍሬ ምስል፣ ባህሪ፣ የመልካም ባህሪ መገለጫ። የሥጋ ስራ የተገለጠ ነው። የመንፈስ ፍሬም የተገለጠ ነው። እንግዲህ የእግዚአብሔር ጸጋ ይሄንን ይመስላል። ቸርነት፣ በጎነት፣ የዋህነት፣ ቅንነት ፍሬ ነው። ፍሬ ነው። አመፀኛውን ፖሊሱ ሲያስቆመው ትሁቱን ያስኬደዋል። በፍሬ ነው። ሌባውን ሲያስረው ደጉን ይሸልመዋል። በፍሬ ነው። ከክፋታቸው ደግ የሆኑ ሰዎች አሉ። እኛ ደግ የምንሆነው ከደግነት አምላክ ውስጣችን ስላለ። ጌታ እንደዚህ ያለው ሁሉ ከትርፉ ሰጠ። ሁሉ እሷስ ያላትን አምጥታ ሰጠች። ያላትን ያያል ማለት ነው። ነገሮቻችሁ እንዲቃኑ ዛሬ በብዙ ትህትና የምነግራችሁ የመልካም ፍሬዎች ባለቤት መሆን መቻል አለባችሁ። መልካም ፍሬ ከመልካም ዛፍ ይገኛል።
ከአጋም ብርቱካን እንደማይገኝ ከብርቱካን አጋም እንደማይገኝ የእያንዳንዱ ፍሬ የዛፉ ውጤት ስለሆነ የዳናችሁበት መዳን የሚያበቅለው ብቅያ አለ። ይሄ ዓመት በምትሰማሩበት ሁሉ የሰይጣንን አቅም መምታት የምትችሉት በፍሬያችሁ። ለአንዳንድ ሰዎች የተዘጋ መንገድ ለእናንተ የሚከፈተው ኢየሱስን ማሳየት ሲችሉ። ኢየሱስ መታየት ይናፍቃል፣ መድመቅ ይፈልጋል። በአንተ ላይ እንደ ልብስ ተለብሶ መታየት ይፈልጋል። ውበቱን መግለጥ ይፈልጋል። መሸማቀቅ አይፈልግም። ክብር ለጌታ ይሁን። አሜን ነው። ሁለተኛ ኤፌሶን ምዕራፍ 2 ቁጥር 6 በሚመጡ ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ጋር ከእርሱ ጋር አስቀመጠን። በጣም ይገርመኝ። ለምንድነው ፍሬያማ የምንሆነው ብላችሁ ከጠየቃችሁኝ ሁለተኛው መልእክቴ እግዚአብሔር በክርስቶስ በኩል ለኛ የሚገርም ቸርነት አድርጓል። ቸርነት ተደርጎልናል። ምድር እንድትቀበለን፣ ሰዎች እንዲቀበሉን፣ በወጣንበት ስኬታማ እንድንሆን፣ የዘራነው መልካም ነገር እንዲያድግ፣ የሰራነው እንዲበዛ፣ የነካነው መልካም እንዲሆን የእግዚአብሔር ማዳን በእኛ ላይ እንዲገለጥ በነገር ሁሉ ፍሬያማ እንድንሆን የተፈቀደልን ሰው ብንሆን አንደኛኛ ነው። በምን ካላችሁ በሚመጣው ዘመን ሁሉ ይሄ እንድትናገሩ ፈልጋለሁ በጌታ ፍቅር። አንድ ሰው ከኔ ጋር ተባበራ ከኔ ጋር በሚመጣው ዘመኔ በል በሚመጣው ዘመኔ ፍሬያማ እንደሆን ብዙ ቸርነት ብዙ ጸጋ ተሰጥቶኛል። ስለዚህ እኔ እንደ እግዚአብሔር ነብይ ዛሬ ይሄን ልተነብይ ይፈልጋል። የሚመጣው ዘመን የብዙ ቸርነት ዘመን ነው። ይሄ ይመለከተኛል። ምን ትጠብቃለህ አንተ ነብላችሁ ቸርነት እጠብቃለሁ፣ በጎነት እጠብቃለሁ። ከእግዚአብሔር ዝናብ እኮ የለም ልትለኝ ትችላለህ። አዎ የለም። በይስሐቅ ዘመንም ዝናብ አልነበረም። ሰው ሁሉ እየተሰደደ ነው አገር ለቆ። አዎ በይስሐቅ ዘመንም አገር ለቆ እየሄደ ነው። እና ምን ትጠብቃለህ? ቸርነት። ምድር ደርቆ አዎ እንዴት ይሆናል? የሚከተለኝ አለ። የምትጠብቀው ይወርሳል። መጽሐፉ ይህን የሚለው በሚመጣው ዘመን እግዚአብሔር በክርስቶስ ኢየሱስ ቸርነትን አድርጎላችኋል። ቸርነት አድርጎልኛል። የእግዚአብሔር ቸርነት መገለጫ ዕቃ ነኝ። እግዚአብሔር በህይወቴ እኔ እግዚአብሔር ሐሳብ ውስጥ ልሁን እንጂ የእግዚአብሔር ፍቃድ ውስጥ ልሁን እንጂ እኔ የሚያስጨንቀኝ እሱ ነው። ማማዬ ላይ ልሁን እንጂ መሰዋዬ ላይ ልሁን እንጂ መንገዱ ላይ ልሁን እንጂ የሚጠብቀኝ ቸርነት ነው። ከዛ ውጪ ከሆንኩስ እንትን ነው የሚሆነው፣ ፉከራ ነው የሚሆነው። የሚጠበቅብኝ ምንድነው? መመለስ። እዚህ ላችኋል ሉቃስ ወንጌል ምዕራፍ 15 ላይ ያለው ልጅ የአባቱን እኩሌታን ስጠኝ ብሎ ሄዶ ሀብቱን ሁሉ በትኖ ጨርሶ ውጪ እኮ ነው፣ ከሐሳብ ውጪ ነው፣ ከአባቱ ፕላን ውጪ ነው። ሀብቱን ጨርሶ እሪያ መካከል ተጥሎ እዛው እሪያ መካከል ውስጥ እያለ ወደ አባቱ ቤት ልቡ ተመለሰ። አባቱ ጋር አልደረሰም፣ አባቱም አላገኘውም፣ እንደ ቆሸሸ ነው ያለው። ግን ልቡ ተመለሰ። እግዚአብሔር ሐሳብ ውስጥ ሲሆን፣ አባቱ ሐሳቡ ሲሆን እሄዳለሁ። ምን ይጠብቀኛል? ቸርነት። እንዲያውም አለ እኔ ቸርነት አይደለም ጠብቀው፣ ከአባቴ ቤት ካሉ ሙያተኞች እንደ አንዱ ሆኜ ልኑር፣ እንደ አንዱ ሆኜ ይሄን በዚህ ከምቀር ብሎ ሮጦ ወደ አባቱ ሲመለስ አባቱ ሁሉ ቀለካስ ይጠብቀዋል። ምን ለማድረግ? ቸርነት። ኤፌሶን ከዛ በኋላ የተጻፈ መጽሐፍ ነው። ያ የብሉይ ኪዳን መጽሐፍ ነው። አዲስ ኪዳን ተብሎ ተቀመጠ እንጂ ጌታ ኢየሱስ ክርስቶስ ነው ምሳሌውን የተናገረው።
ተመለሱ እንጂ ሐሳብ ውስጥ ሁኑ እንጂ የእግዚአብሔር ዓላማ ላይ ሁኑ እንጂ የእግዚአብሔር ፍቃድ ውስጥ ግቡ እንጂ እግዚአብሔር ይችላል ብላችሁ እመኑ እንጂ ሐሳብ ውስጥ ልጁ ሲገባ ከሩቅ አባቱ አየው። አንተ የቆሸሸውን ልብሱን አልተጠየፈውም፣ አቀፈው። እረ ቆሽሽ ያለው ማለት ሶኪ አንተ ትበልጣለህ ከልብሱ አለው። አውልቁለት፣ እጠቡት፣ ቀይሩ። የሚገርም ቸርነት የተደረገበት። የሚገርማችሁ ነገር ይሄ ብቻ አይደለም። እዛው ቤት ውስጥ ደግሞ አባቱ ቅፍ ውስጥ ሆኖ የአባቱን ቸርነት ደግሞ ማያውቃል። የሚመጣው ዘመን በጌታ በኢየሱስ ስም ለምድሬ ጸልያለሁ። የሚያምን ከኔ ጋር እጁን ያንሳ። ለኢትዮጵያ የሚገርም ቸርነት ይደረግ። ለኢትዮጵያ ሕዝብ የሚገርም ቸርነት ይደረግ። ከሰሜን እስከ ደቡብ በኢየሱስ ስም ቸርነት ይደረግ። ቀጥሎ እንደዚህ ይላል፣ ከሁሉ የሚበልጠው የጸጋው ባለጠግነት። ይህም ባለጠግነት አየህ፣ ከሀብት ይበልጣል የጸጋ ባለጠግነት፣ ከገንዘብ ይበልጣል የጸጋ ባለጠግነት። ጸጋ ማለት ማክሲም ስሞት ወደ ምንማርበታለን የእግዚአብሔር ችሎታ ማለት ነው። በሌላ አማርኛ የእግዚአብሔር አቅም ማለት ነው። በሶስተኛ አማርኛ ልትችለው የማትችለውን እንድትችለው የሚረዳ ብቸኛ የእግዚአብሔር አቅም ማለት ነው። የሚገርም ባለጠግነት የምን የጸጋ። እንዴት እችላለሁ? እንዴት ፍሬያማ ሆነዋል? የእግዚአብሔር ጸጋ። እንዴት ቤት ይባረካል? በእግዚአብሔር ጸጋ። እንዴት ባለጠጋ ሆናለሁ? በእግዚአብሔር ጸጋ። እንዴት መነገድ እችላለሁ? በእግዚአብሔር ጸጋ። እንዴት መፈወስ እችላለሁ? በእግዚአብሔር ጸጋ። የእግዚአብሔር ጸጋ የማያስችለው ምድር ላይ የተገለጠ ክፋት የለም። የእግዚአብሔር ጸጋ ነው ያቆመሽ፣ ዛሬ ያደረሰሽ፣ ወደፊት የሚወስድሽ። ያለህ ነገር ሁሉ ያለህ በእግዚአብሔር ጸጋ ነው። እንዲበዛም ከፈለክ በእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ የእግዚአብሔር ችሎታ ነው። እዚህ እንደዚህ የሚያመሰው ታምናለህ? እንደዚህ እኔ ላይ ያለው የእግዚአብሔር ጸጋ ድገሙት። እዚህ የእግዚአብሔር ችሎታ ነው። አሁን ሰንበዲ ያላመነ ሰው በራሱ ችሎታና ጥበብ ሲንቀሳቀስ አንተ ላይ ያለው ጸጋ ደግሞ የማን ችሎታ ነው? ክሊር እየሆነላችሁ ነው አይደል? አሁን ፊት ስታረክ ከሆነ ሰው ጋር አንተ ላይ የማን ችሎታ ይሰራል? ለዚህ ነው መጽሐፍ ቅዱስ መንፈሳዊ ሰው ሁሉን ይመረምራል ይላል። እሱ ግን ይልና በማንም ጸጋ ስትል አንተም ብትሆን ጸጋ ከጣልክ ከጎን ያለው ሰው ይመረምራል። አንዳንድ ሰው ጥቅስ አቢዩዝ ያደርገዋል። መንፈሳዊ ሰዎች የማይመረመሩ ውጭ ያሉ ሰዎች የሚመረመሩ ኖ። ጸጋ በጣለህ ከጸጋ በጎደለ ሰው ጸጋ በሞላበት ሰው ይመረመራል፣ እስካን ይደረጋል። የእግዚአብሔር ጸጋ ባንተ ላይ የእግዚአብሔር ችሎታ ማለት ነው። እስቲ እንደዚህ ብላችሁ ተናገሩ፣ በእኔ ላይ የእግዚአብሔር ችሎታ ይሰራል በሉ። ይሄ ዘመናችሁን ሁሉ ይውረሰው። በእግዚአብሔር ችሎታ ሰዎች መንቀሳቀስ አለባቸው። እስቲ አንድ ሰው በእግዚአብሔር ጸጋ በሉ እስቲ። ከትምህርትህ ይበልጣል፣ ከልምምድህ፣ ከዘርህ፣ ከቋንቋ ይበልጣል። የስኬት ሚስጥር የእግዚአብሔር ችሎታ ነው። የእግዚአብሔር ችሎታ ደግሞ የእግዚአብሔር ጸጋ ነው። ብዙ ኢንጂነሮች ባሉበት እግዚአብሔር አንተን እንድትፈለግ ያረጋል። ትልልቅ ተቋራጭ አሜን አትለኝም? ይሄ የሚመለከታችሁ ሰዎች በደንብ አሜን በሉ። ትልልቅ ደም ግባት ላይኖርህ ይችላል። እንኳን አንተ አባትህም የለውም እሱ እንኳን ደም ግባት አልነበረው ማለት ተብሎ ይጻፈው ሳይስታስደስ በሸላቶቹ ፊት ለፊት ግን እሱ በደላችንን ተሸከመ፣ ኃጢአታችንን ወሰደ። የእግዚአብሔር ጸጋ የእግዚአብሔር የሚበልጥ ባለጠግነት ዛሬ ምስራች አለ። በአንተ በተስፋዬ ላይ የሚበልጥ ባለጠግነት የእግዚአብሔር ጸጋ ተሰጥቷል። ረጅም እድሜ ለመኖር ማለት ረጅም እድሜ የበረከት መገለጫ አይደለም።
ኢየሱስ እንደሱማ ከሆነ ኢየሱስ በ33 ዓመቱ ሲሞት ተቀጨ ማለት ነው። እድሜ ሚሽንህና የምትጨርስበት ነው። በተሰጠ እድሜ ግን ጸጋ ከሌለው ምን ዋጋ አለ? የተዘረከረከ እድሜ ነው የሚሆነው። በተሰጠ እድሜ የበዛ ጸጋ በጌታ በኢየሱስ ስም እናንተ ላይ ጠብ ብሏል። የእግዚአብሔር ችሎታ ከእግዚአብሔር ከሰጠ እድሜ ጋር ሲቀናጅ ለራስህም ለሀገርም ጠቃሚ ትሆናል። የእግዚአብሔርን ችሎታ አታባክኑት። እግዚአብሔርን ጸጋ አታባክኑት። ችሎታ ይዘህ አትቀመጥ። አቅም ይዘህ አትተኛ። አቅም ይዘህ ጉልበት ይዘህ ማንም ጋር የሌለ ነገር አንተ ጋር ሆኖ በጌታ በኢየሱስ ስም ኢትዮጵያ ምድር ትሰማያለሽ። ሰሜን ያላችሁ ደቡብ ያላችሁ ትሰማላችሁ። ደረቁ ምድር ታርሱታላችሁ። እግዚአብሔር ፍሬ ይሰጣችኋል። ታምነህ ውጣ፣ እርገጠው። እግዚአብሔር ችሎታ አንተ ጋር አለ። ምሪት ይኑርህ፣ ግምት ውስጥ አትኑር። ብቻ እግዚአብሔር ይበልህ እንጂ፣ ብቻ እግዚአብሔር ይናገርህ እንጂ፣ መንገዱ የእግዚአብሔር ይሁን እንጂ። ምንም አለት ቢሆን ነግርሃለሁ፣ በእግዚአብሔር ጸጋ አለቱ ውሃ ያፈልቃል። ሰውማ ረግረግ ቦታ ጋር ቆፍሮ ውሃ ታገኛለህ የሚለው ለኛ እንደዛ አይሰራም። ለምን ይመስላል? ይስሐቅ ሲቆፍር ሲወስዱበት ከቦታ እኮ አይደለም። ሰውየው ሲራመድ ሁሉ ውሃ አብሮት ይሄዳል። ሰዎቹ አልገባቸውም እንጂ ውሃው ያለው ሰውየው ጋር ነው። የእግዚአብሔር ችሎታ ነው ላይ የሚንቀሳቀሰው። ሲቆፍር ሲወስዱበት ሲደክማቸው እግዚአብሔር እንዲያውም እንዲያደርገው ረሆቦት አደረገው። ለምን? የእግዚአብሔር ችሎታ ሰውየው ላይ አለ። እኔ አምናለሁ በጌታ በኢየሱስ ስም የእግዚአብሔር ችሎታን ትጠቀማላችሁ። እግዚአብሔር ችሎታ this powerful የእግዚአብሔር ችሎታ በእግዚአብሔር ችሎታ ተጠቀሙ። ይላችሁ የሰው ጥበብ የእግዚአብሔርን ጽድቅ ያመጣ። የሰው ችሎታ እዚሁ ምድር ነው፣ ጣሪያ ያልፋል። የእግዚአብሔር ችሎታ የሚባላል ስራችሁ ውስጥ አስገቡት፣ እሳቢያችሁ ውስጥ አስገቡት። ንግዳችሁ ውስጥ አስገቡት፣ ልጆቻችሁ ውስጥ አስገቡት። የእግዚአብሔር ችሎታ እንዴት እንደሚሆን አላውቅም፣ ግን እንዴት እንደሚያደርግ ያውቃል። እንዴት እንደሚሳካ አላውቅም፣ እንዴት እንደሚሳካ ግን ያውቃል። የእግዚአብሔር ችሎታ። የእግዚአብሔር ጸጋ የሚሰራው የእግዚአብሔር ቤት ውስጥ ነው፣ መንገድ ላይ የለም። ብዙ ሰዎች የእግዚአብሔርን ጸጋ ውጪ ጠብቁ። የእግዚአብሔር ቤት ነው ያለው፣ ቅዱሳን ውስጥ ነው ያለው። የእግዚአብሔር ቤት ውስጥ ነው የእግዚአብሔር ጸጋ የሚሰራው። ከእግዚአብሔር ጸጋ አትጉድሉ። ደስ የሚለኝ ቃል አለ። ለአያሌ ጊዜ በቤተ መቅደስ ደጃፍ ላይ ተቀምጦ የነበረ ሰው፣ እግሩ ሽባ የነበረ፣ ጠዋት የሚያመጡት ማታ የሚወስዱት። እኔ ይሄ ሰውዬ ጌታ እኮ በዛ ጋር ሲመላለስ ብዙ ጊዜ አይቶታል፣ አልፈወሰውም። በጌታ በስጋ ወራቱ ጌታ ኢየሱስ በዛ አልፏል፣ አልፈወሰውም። ጌታ ካረገ በኋላ በሙላት በቤተ ክርስቲያን ላይ እግዚአብሔር ጸጋ በሚሰራበት ጊዜ ምርኮም ማርኮ ለቤተ ክርስቲያን ከሰጠ በኋላ አንድ ነገር ነው የሆነው። በቀኑ በ9 ሰዓት ጸሎታቸውን ለማድረግ ዮሐንስና ጴጥሮስ ወደ ቤተ መቅደስ ሲሄዱ አንዳች ነገር ለመናቸው ይላል። ጌቶች ሆይ ገንዘብ ስጡኝ። አንዳች ነገር ሲለምናቸው ዞር አሉ። ወደኛ ተመልከት። አንተ እግዚአብሔር ጸጋ አይስራብህ። ወደኛ ተመልከት ሲል አይሁድ ጮክ ብሎ ይሄን ቃል በባህላቸው ከተናገሩ አጭሆ ነው መስጠት የሚወዱት። ከባባድ ስጦታ ሲሰጡ ቦዔዝ ሩትን ሊወስዳ ሲፈልግ አጭሆ ነው ይወስዳል። ባህላቸው። ሰው ሁሉ ቆመ አንዳች ሊሰጡት መስሏቸው። ሲጀምር እነሱ ኪሳቸው ውስጥ ምን አለ? አሳ ነጋዴ ናቸው የነበሩት።
ምንምም የላቸው፣ ግን ከሁሉ የሚበልጥ የተትረፈረፈ ጸጋ ላያቸው ላይ ከብር የሚበልጣል። የምንሰጥህ አንዳች የለንም አሉት። እና ምን ልትሰጡኝ ነው? ከሁሉ የሚበልጠው ምን? እግር እንሰጥሃለን። አይ ይሄ ጸጋ በክርስቶስ ኢየሱስ ስም ስለመጣ የሚሰራውን በክርስቶስ ኢየሱስ ስም ነው። የትኛውም ጸጋ ኢየሱስን ካላከበረ ዋጋ የለው። ለኢየሱስ ክብር ያልዋለ ጸጋ ምን ዋጋ? ጸጋ ሁሉ ተጠቅልሎ ኢየሱስን ነው የሚያከብር። እጁንም ይዘው በጌታ በኢየሱስ ክርስቶስ ብሎ አስነሱት እንደሚል ቃል አለ። ደስ የሚል ቃል ቁርጭምጭሚቱ ጸና፣ ዘሎም ቆመ ይላል። ቀጥታ ወደ ቤተ መቅደስ ሲገቡ ይተባበራቸው ዘንድ ከኋላቸው ተከተለ ይላል። የእግዚአብሔር ጸጋ ሆኖ ማያቅ ነገር በህይወት እንዲሆን ያደርጋል። ልባችሁ በእግዚአብሔር ጸጋ ላይ ባለው ከፍ ይበል። ለሰው ማይቻል ሶስተኛ የሚናገረው በሰማያዊ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ራማ እንዴት ነው የምንሆነው? ይሄ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ሲል ብዙ ሰዎች የሚያስቡት በሰማያዊ ስፍራ የዳኑ ሰዎች ተኮልኩሎን ይመስላቸዋል። አይደለም። ሄደን በሰማያዊ ቀኝ ኩሉ ላይ የተቀመጥን አይደለም። ስለ ስልጣን ስለ ፖዚሽን ነው የሚያወራው። ስልጣናት ሁሉ ጉልበት ሁሉ ለማን ይንበረከካሉ? አይ ሁሉም ይንበረከክና እኛ ግን ከሱ ጋር ነው ያለነው። ከሁሉ በላይ ነኝ የሚል ጮህ አሜን ይበል። ለምሳሌ አባትህ ትልቅ ነው። ማንም አባት ልጁን አጠገቡ ነው የሚያስቀምጠው። ማንም እናት ልጇን ለዋ ላይ ነው የምታስቀምጠው። ከኋላ አታስቀምጠው። አታምንም። ታቅፈዋለች፣ ይይዘዋል እንጂ የሆነ ቦታ ሚቶ የለም። በሰማይ ስፍራ እሱ በተቀመጠበት መጽሐፍ እንዲህ ብሎ ይናገር። ደስ የሚል ቃል እግዚአብሔር ይላል ሁሉን ከእግሩ በታች አስገዛለት ይላል። ሁሉ ተገዝቷል። በዚህ ቃል ነው የምንጸልየው። አሜን ትላላችሁ? ያልተገዛ በሽታ የለም። አሜን። ያልተንበረከከ ድህነት የለም። አሜን። ያልተንበረከከ ሰው የለም። ሁሉ ተንበርክኳል። ለኛ ለምናምንስ አባታችን ስለሆነ ከሱ ጋራ that position ነው። እግዚአብሔር ለኢየሱስ ያስቀመጠለት ዓለም ሳይፈጠር የተቀመጠለት ስልጣን ሁሉን አስገዝቶለት ስለ ስሙ ክብር ለሚያምኑት ግን በሰማያዊው ስፍራ በጨለማ ስፍራ አይደለም፣ በምድር ላይ አይደለም፣ ከጎረቤት አይደለም፣ የሆነ ቦታ አይደለም፣ በሱ ሰማያዊ ስፍራ ላይ አስቀመጠ። ዛሬ የምንኖረው በምድር ቢሆንም መንፈሳችን ግን የተቀመጠበት ቦታ አለ። በምድር ብቻ አይደለም። ለዚህ ነው ጳውሎስ ልሄድ እናፍቃለሁ አለ። እኔ ይሄ ብቻ አይደለሁም ነው። እኔ ምንነካ ብቻ አይደለሁም፣ አለኝ ስፍራ ደግሞ ሌላ አለ። እሄዳለሁ አለ። አባት አለኝ፣ እሄዳለሁ፣ እናፍቃለሁ እሱን አለ። አገር አለኝ አለ። ያንን ለማየት እጓጓለሁ። አሁን በመቃተት ውስጥ እኖራለሁ። ብቆይ ጥቅሙ ለእናንተ፣ ብሄድ ግን እኔ ናፍቃለሁ። እዚህም ባለስልጣን ነበርኩ፣ እዛም ደግሞ የተረጋገጠ ይጠብቀኛል። በሰማያዊ ስፍራ በመንፈሳዊ በረከት የባረከን አባትና አምላክ የተባረከ ይሁን። ከሱ ጋር አስቀመጠን ፖዚሽን ነው። ማንም አባት ከልጅነት እስከ ዕውቀት የለፋበትን ካምፓኒውን ድርጅቱን ለማንም ሰው ሰጥቶ አይሄድም። ለልጁ ነው የሚሰጠው። ልጁ መምራት እንኳን ባይችል የመጨረሻ ወሳኝ ልጁን አድርጎ በባለሙያ ያሰራው ይችላል። አቅም ካለው ደግሞ ማናጀር አድርጎ ያሰራው ይችላል። ለማንም ሰጥቶ አይሄድም። እሱ በተቀመጠበት ቦታ ነው የሚያስቀምጠው። የተጠራችሁት ለመሰልጠን ሳይሆን ስለሰለጠናችሁ፣ የተጠራችሁት ኃላፊ እንድትሆኑ ሳይሆን ኃላፊ ስለሆናችሁ ነው። እስቲ ጩሁና እኔ ባለስልጣን ነኝ በሉ። ለባለስልጣንነት የተጠራህ
እንድትሆን ሳይሆን ስለሆንክ ወደፊት ነህ በማደግ ሙሉ ይሆናል። ልጅ ከሆንክ ወራሽ ነህ። አሁን በሞግዚት ስር ልትሆን ትችላለህ። አሁን ሁሉ ያንተ ሆኖ ወራሽ ሆነ ሳለ እስክታድግ በሙላት በአስተሳሰብ በቁመት እስክታድግ ድረስ ሰንበዲ ራን ሊያደርግ ይችላል። ባደክ ጊዜ ግን ያባቴ የሆነ ሁሉ ያንተ ነው። አንተ ባለስልጣን ነህ። ክብር ለኢየሱስ ይሁን። ትንሽ ልትሆን ትችላለህ። ኃላፊነት ትንሽ ሊሆን ይችላል። የእግዚአብሔር ጸጋ አንተ ላይ ካለ አለመደመጥ አትችልም። በማረግ ይበልጡናል። የምንመራቸው ግን እኛ ነበር። የራሳቸው ኳሊቲ ደግሞ እነሱም ሊኖራቸው ይችላል አላቸው። እኔ ልልህ የፈለኩት የዚህ መጽሐፍ እውነት አንተ ላይ ሲበራ አለቆችህን የምትመራበት ጥበብ አንተ ላይ አለ ማለት ነው። ለመጨረሻ እኔ ባለስልጣን ነኝ ባለው እስቲ ሰኞ ነገ ወደ ቢሮአችሁ ስትገቡ እንደ ባለስልጣን ዝንጥ ብለህ በመንፈስ ይቻላል። ዝንጥ ብለህ ኮራ ብለህ ቀብረር ብለህ እቺ ልጅ ማን ያላት በማን ተማምና ነው መባል መቻል አለበት። ከዛ ሲያገላብጡ ያገኛሉ። እንዲህ የሚል ቃል አለ። ከምድረ በዳ በውዷ ላይ ተደግፋ የምትወጣ እቺ ማን ናት? በውዷ ላይ ነው። የእግዚአብሔር ቃል ምርኩዛችሁ ነው፣ ማሸነፊያችሁ ነው። አሜን ነው ወይ? ስለዚህ እንዲህ ብዬ ልጨርስ። ባለስልጣን ከሆንክ ያልሆነ አለ ማለት ነው። አንተ ስልጣንህን እስከምትጠቀምና እስከምታዝ ድረስ በሌላ ስልጣንህ ተይዞ ያንተን ነገር እያዘዘ ያለ አካል አለ። እስክታቅ ድረስ ካላወቅ ያንተ ነገር በሌላ አካል ስር ወድቆ ራኒ ይደረጋል። ስታቅ ግን ያለህን ማዘዝ ትጀምራለህ። ቤተክርስቲያን ስልጣን ተሰጥቷታል። ኃላፊነት አለባት። ፖዚሽን አላት። ካልተጠቀመችው ግን ምን ዋጋ? ቅዱሳን ስልጣን አላቸው። ስልጣናቸውን ካልተጠቀሙት ግን ምን ዋጋ? እንደውም አንድ ዘማሪ አለ። ስልጣን ሰጥቶኛል እባብና ጊንጡን እርገጠው ብሎኛል። አይ ስልጣን አለ። በህይወት ላይ ማን ነው ባለስልጣን የሆነብህ? በስራህ ላይ ማን ነው ባለስልጣን የሆነብህ ፍሬያማ እንዳትሆን? በጤንነት ላይ ማን ነው ባለስልጣን የሆነብህ ጤነኛ እንዳትሆን? በሜሬጅ ላይ ደስተኛ እንዳትሆን ማን ነው ስልጣን የወሰደብህ? እናንተ ላይ ያለው መንፈስ አንድ ላሳያችሁና ልጸልይ። መርዶክዮስ ላይ ያለው መንፈስ አንተና እኔ ላይ ነው ያለው። ያንድ አባት ልጆች ስለሆነ በንጉሱ በር ላይ ቁጭ ብሏል። ባለስልጣኖቹ ግን ንጉሱ አለ፣ ሃማን ሁሉም ሲንበረከኩ ሲሰግዱ ለባለስልጣኑ ጉልበት ሁሉ ለእግዚአብሔር ስለሚሰገድ እሱ አይሰግድም። ያዝን ነበር ይላል፣ ይናደድ ነበር፣ ይቆጣ ነበር ይላል። እኔ አንድ ምክር ሚስቱ መከረችው። የምትገርም ሴት ናት። ይሄ ቀን በቀን የሚያናድድ የሚያበሳጭ ሰውዬ ማን ነው? ብቻ አይሁዳዊ እንዳይሆን አለችው። ለምን መሰለ? ካንተ ስልጣን ይበልጣል እያለችው። ካንተ ንግስና ይበልጣል አይሁድ። ተራሳውም ቢሆን እንደ ሰውየው ከባድ ነው አለችው። በደጅ የሚቀመጠው አልንበረከክም ያለው አልሰግድም ያለው ፖዚሽኑ ትንሽ መንገድ ላይ የተቀመጠ ግን ደግሞ የሚያስፈራ ግብፃዊ ነው አይደለም፣ አይደለም ብቻ አይሁዳዊ እንዳይሆን አለችው። እንደፈራችሁ ሰውየው አይሁዳዊ ነው። እሱ ከሆነ አትችለውም አለችው። ለምን? የምድር ስልጣን ሁሉ አይሁዳዊን መርገጥ አይችልም፣ አምላኩ እግዚአብሔር ስለሆነ። ዛሬ በክርስቶስ እኛም የእግዚአብሔር ልጆች ነን፣ የአብርሃም ዘር ነን። ዛሬ ሃማን ስትገባ የሚቀና ከፍታን የማይፈልግ አለ፣ ካልገደልኩ የሚል አለ፣ ያንተን ቦታ ያዘ አለ። ልትመራት የሚገባት ሀገር በእጅ ላይ ልትመጣ ሲገባ እሱ እየመራል አለ።
ቀን መጣ። አንድ ቀን ንጉሱ በተኛበት መኝታው ላይ እንቅልፍ ከንጉሱ ላይ ተወሰደ ይላል። ሌሊት ተነሳና መዛግብቶችን እስቲ ያምጡልኛል። መዛግብት መጥቶ ሲከፈት ማንበብ ጀመረ። ገበታና ታራ በንጉሱ ላይ ሸርበው ንጉሱ ሊገድሉት ባሰቡ ጊዜ ምክራቸውን ሰምቶ ከንቱ ያደረገ ሰው ተብሎ በትልቁ ተጽፏል። መርዶኪዮስ የሚባል አይሁዳዊ ተሸርቦብኝ ነበር አለ ንጉሱ። አዎ ሊገድሉኝ ነበር፣ መንግስቴን ሊያፈርሱ ነበር። አዎ ማናቸው? ገበታና ታራ። ማና ከሸፈው? መርዶኪዮስ የሚባል እና ለዚህ ሰውዬ ምን ተደረገለት? ምንም አልተደረገ። የኔ ያለው መርዶኪዮስ አንተ ነህ አለ። አዎ አለ። ጥሩ እኔን አድነ ስልጣንህ ምንድነው ሲለው በር ላይ መቀመጣል። ሃማንም ጥሩልኝ አለ። ተጠራ። ሃማ አለ። አቤት። ንጉስ ለሚወደው ምን ይደረግለታል? ከኔ ውጪ አንተ እኮ በጣም እኮ ከባድ ነው። የዓለም መንፈስ እኮ ከባድ። ከኔ ውጪ ሌላ ሰው የለም ብሎ አስቦ ነው የሚለው መጽሐፍ ቅዱስ። አስቦ ንጉስ ለሚወደው የንጉስ ቀለበት ይሰጠዋል። ሌላስ? ሌላ በንጉሱ ነጭ ፈረስ ላይ ይቀመጣል። ሌላስ? ሌላ በንጉሱ አደባባዮች ሁሉ ላይ ይዞራል። ሌላስ? መለከት ይነፋል። ምን ተብሎ? ንጉስ ለሚወደው እንዲህ ይደረግለታል። ይሄን የሚያደርገው ማን ነው ሲባል ይሄን የሚያደርገው የንጉሱ ዋና ሰው ነው። ካንተ ውጪ ለኔ ዋና ማንም ስለሌለ ይሄንን ያልከውን ሁሉ የሚል ቃል አለ። ደስ የሚለኝ አንድም ሳይቀነስ አንድም ሳይጨመር በደጅ ለሚቀመጠው ለመርዶኪዮስ አድርግለታለሁ። ሰውየው ኦልሬዲ መጀመሪያም ባለስልጣን ነበር። ይሄን ካላመንክ ነገ የሚገለጠውን አታምንም። ፊዚካል ዓለም ስትይዝ ያዘን የሚባለው አንተ አሁን ነው ማመን ያለብህ። እምቢ ማለት ያለብህ አሁን። ባለስልጣኔ ፖዚሽኔን አስጠብቃለሁ ማለት አሁን። ልብስ ዝቀይራል፣ ሰረገላ ላይ ስትወጣ አሁን። የመርዶኪዮስ እጁ ላይ የገባው ነገር አስቀድሞ ያመነው የንጉሱ ፈረስ መጣ፣ ተቀመጠ፣ መለከት ተነፋ። ምንድነው የፈረሱን እየጎተተ መለከት እየነፋ ራሱ ንጉስ ለሚወደው እንዲደረግለታል ቀለበት ተሰጥቶት። ስልጣናችሁ፣ ከፍታችሁ፣ ቢዝነሳችሁ፣ ጤንነታችሁ፣ በረከታችሁ፣ ሚኒስትሪያችሁ፣ አገልግሎታችሁ፣ የነገ ህይወታችሁ እንዲያው በቀላል አይመጣም። በሌላ ቁጥጥር ስር ነው ያለው። የሚዋጉ ሰዎች ናቸው፣ ግፈኞች ናቸው ተናጥቀው የሚያመጡት። ስልጣንህን መጠቀም መቻል። ምን አልኩኝ? ስልጣንህን መጠቀም መቻል አለብህ። እኔ ብዙ አማርኛ ፊልም አልወድም፣ አላይም፣ ተመሳሳይ ስለሆነ ገና ሲከፈት መጨረሻውን ስለማውቀው። ግን አንድ ደስ የሚለኝ ያየሁት ፊልም አለ። አንድ ከሰሜን ቀይ ኮከብ ዘመቻ የተመለሰ ሻለቃ ነውና ከዘሪቱ ከበደ ጋር የሰራው። ሊቷን ወዷት ሊያመጣት መሽቶባት ቤቷ ሆቴል ቤት ሲሄድ ከሌሎች ወታደሮች ጋር ትጨፍራለች እና ሊወስዳት ሲል ወታደሮች ዞር በል አሉት። ተመልሶ ሄደና ቤቱ ገብቶ ያ የደርግን የሻለቃ ልብስ ለብሶ ተመልሶ ወደ ሆቴሉ ሲገባ እያንዳንዳቸው የሚደንሱ የነበሩ አቆሙ። ዘፈን መዝሙሩ ነበር ተዘጋ። የተማመነችባቸው ሰዎች ሁሉ ደንግጠው ቁጭ አሉ። እጇን ይዟት ወጣ። ምን ይመስልሃል? ስልጣኑ። ተጠቀምበት። ኮከብህን ደርድር፣ ወጣ በል፣ እንደ ባለስልጣን ልጅ ሂድ፣ ተናገር በጌታ በኢየሱስ ስም። እውነት የሆነውን ተናገሩ። እንደ ባለስልጣን ኖራችሁ፣ እንደ ባለስልጣን ሰርታችሁ፣ እንደ ባለስልጣን ተሰበሰባላችሁ። አሜን ይሆን?
ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።